አብርሃም ከሄርሜላና ከሩታ ማንን ትመርጪለታለሽ? ሩታ። እኔ ያለሁበት ነገር ሁሌም ሰላም ነው የሚሆነው። እኔ ከሌለሁ ነው እንደውም ሰላም የማይኖረው እያለ ዳኒም ይናገራል። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም ከጎኔ ሆናችሁ የምታበረታቱኝ ፈጣሪ የማያልቀውን ሲሳይ ይስጣችሁ። እናም ጽጌ እንግዲህ ትናንትና ስትጠየቅ ለአብርሃም ማንን ትመርጭለታለሽ ከሩታና ከሄርሜላ ተብላ ስትጠይቅ እንግዲህ ሩታን ብላለሽ ማለት ነው። ምንም ጥያቄ የለውም እኮ እዚህ ጋር ምንም ጥያቄ የለውም። ምክንያቱም ሩታ ማለት በብዙ እውቀት እንዲሁም በመልክ በውበት በብዙ ነገር በተወዳጅነትም ብዙ ነገሮችን ተሰጥታ የተፈጠረች ፍጡር ናት ማለት ነው። እና እኔ እንጃ የማይገናኝ ነገር ነው። ይሄ ጥያቄ ራሱ አያስፈልገውም ማለት ነው። ማንም እንዲህ አይቶ የሚናገረው ነገር ስለሆነ እና እንግዲህ ጽጌ በነገራችን ላይ ማለት ነው ምን ተገኝቶ ነው ዛሬ ላይ እንደዚህ ልትይ የቻልሽው? ከዚህ በፊት ምክንያቱም ስትናገሪ ነበርና ልክ ሄርሜላን ምርጫው ልክ እንደሆነ አይነት አክት ስታደርጊ ነበረ። የሆነ ታይም ላይ ደግሞ እንደዚሁም ተወዛግበሽ ነበረ፣ ሁለት ልብ ሆነሽ ነበረ እና ኦዲየንሱ ምን ያክል ተጽዕኖ እንዳለው፣ ምን ያክል ተወዳጅ እንደሆነች፣ ምን ያክል ወደ ሩታ ህዝቡ እንደሚያደላ እሱን አስተውልሽ ይመስለኛል ማለት ነው። እና ምክንያቱም እኔ እንጃ አሁን ነው መሰለኝ ያስተዋልሽው ማለት ነው። እና የሆነ እንጃ ብቻ አላቅም፣ የሆነ ታይም ላይ የሆነ ሁለት ልብ አይነት ነገር ሆና ስትናገር ነበር ከዚህ በፊት ታስታውሱ ከሆነ ማለት ነው። እና ሩታ ራሱ ሲመሰክርላት የነበረች ሴት ናት። ገባሽ? ብዙ ጊዜ በአደባባይ ወጥቶ የመሰከረላት ናት። ብዙ ሰዎችም የሚመሰክሩላት አሁንም ድረስ ለብዙ አመታት ተወዳጅነትን አግኝታ እየቀጠለች ያለች እንቁ ሴት ናት ማለት ነው። እና ልጅ ወልዳም እንኳ ሎሌ እንግዲህ ምን የመሰለ ቆንጆዬ ልጅ ነው ሲያዩት ብቻ የሚያሳሳ ልጅ እና ልጇን ወልዳ እንኳ ራሷን ያልጣለች ቁጥብ የሆነች ቆንጅዬ የሆነች በብዙ ነገር ተወዳጅ የሆነች ሴት ናት ማለት ነው። እና የማይወዳደር ነው በጭራሽ። ራሱ ውድድርና ምርጫ ውስጥ ራሱ ልትገባ አይገባም ማለት ነው። ምክንያቱም ምንና ምን ነው የምታወዳድሩት? ጭራሽ የማይወዳደር ነገር ነው እያወዳደራችሁ ራሱ ያላችሁት ማለት ነው። ምክንያቱም እኔ እንጃ ሄርሜላ ጭራሽ ከሩታ ጋራ እንኳን ውድድር እንኳን ምርጫ ውስጥ ምንም ውስጥ መግባት የሌለባት ልጅ ናት። ገባችሁ? እና ሩትዬ እሷ ጋራ የኖረ እድለኛ ነው። ምክንያቱም እሷ ጋር የሆነ ሰው በብዙ ነገሮች ስኬታማ የሚሆን ነው። ኮሜዲያነት ብትሉ በኮሜዲያነት ዘናፈታ የምታደርግ ልጅ፣ ገባችሁ? በስራም ቢሆን በስራዋ ቀልድ የማታቅ ልጅ፣ በሞዴልነትም ቢሆን በምንም ቢሆን በብዙ ነገሮች ስኬታማ የሆነች ልጅ ናት። እኔ ቃላት ራሱ እያጠረኝ ነው የምናገርበት ማስረዳበት መንገድ ማለት ነው። ምክንያቱም በብዙ ነገር ስኬታማና ቆንጆ የሆነች ልጅ ስለሆነች ማለት ነው። ገባችሁ? ስለዚህ ሩትዬን መምረጥሽ ትክክል ነው ብዬ ነው የምናገረው ማለት ነው። ምክንያቱም በብዙ ነገር ጸጋ ተሰጥታ ያደገች ልጅ ስለሆነች ማለት ነው። እና ሚዲያን ራሱ እያንጫጫች እስካሁን ድረስ እየቀጠለች ያለች ልጅ ናት። ትናንትና ማታም እንግዲህ እኔ ከሌለው ባዶ ብላለች ሩታ መታለች። ቪዲዮ ለቅቅ ያለውና እዚህ ጋር ራሱ እውነቷን ነው፣ ታዝባ ነው። ገባችሁ? ታዘበች። ሚዲያውን ቀርታ ትናንትና አየችው። ስታዩ የሆነ ሚዲያው ካለሷ የማይደምቅ መሆኑን ራሱ አስተውላለች ማለት ነው። እና የተናገረችው ሁሉ ትክክል ነው ማለት ነው። ምክንያቱም እሷ ከሌለች ሚዲያውም እንደምታዩት ቅዝቅዝ እና
ሩትዬ እንጠብቅሻለን። ዳኒ ደግሞ ሲናገር ነበረ ምን ብሎ እኔ ከሌለሁኝ እኔ ካለሁኝ እኔ ያለሁበት ነገር ሁሉ ሰላም ነው የሚፈጠረው፣ እኔ ከሌለሁ ደግሞ ሰዎች አይስማሙም ብሎ ሲናገር ነበረ ማለት ነው። እናም ዳኒ እንደውም አንተና ጽጌ ሜሪ ያላችሁበት ነገር ሁሌም የሰው ልጅ እንደተበጣበጠ ነው። ሁሌም አይስማማም ማለት ነው። ምንም አይነት ሰላም የለም። አበጣብጣችሁ አጣልታችሁ ነው የምትወጡት። መቼም ሰላም አድርጋችሁም አታውቁም ሲጀመር ማለት ነው። እና የሰላም ባለቤቶች ነን እያልክ ነበረ ማለት ነው። የሰላም ባለቤት ሰላም አይታችሁም አታውቁም፣ እንኳን ሰላም ልታደርጉ ማለት ነው። ሁሌ ማበጣበጥ፣ ሁሌ ማጣላት፣ ሁሌ ማቀሳሰር፣ ሁሌ ያልተፈጠረ ነገር እንደዚህ ነው ብላችሁ መናገር፣ እንደውም ነገሮችን አጋግላችሁ የምታባብሱ ብትኖሩ እናንተ ናችሁ ማለት ነው። እንደውም ከነሱ ህይወት ብትወጡ እናንተ እነ አቤላ ጫታሙ እናንተ ብትወጡ እንደውም አሪፍ ነበረ ማለት ነው። ምክንያቱም የሰው ልጅ እያጣላችሁና እያጋጋላችሁ ስለሆነ ያላችሁት እናንተ ሁለት ብቻ አሁንማ ስንት ሆኑ? ምን ከአምስት በላይም ልትሆኑ እኮ ነው። ስለዚህ ከእነሱ ህይወት ብትወጡ እነሱ ወልደዋል። በመሀል የወለደ ሰው ደግሞ ተበዳድሎ አይበዳደልም፣ ተጣልቶ አይጣላም። ግን እናንተ በመኖራችሁ ሰውን ትረብሻላችሁ፣ ታቀሳስራላችሁ፣ ታጣላላችሁ። ገባችሁ? ሁሌ ነገር ነው የምታውቁት፣ ነገር ብቻ። እና ሩትዬ አሁን ላይ ብዙን ጊዜ ዝም ትላለች፣ ብዙ ነገር ትችላለች። ምክንያቱም የወለደ ሰው ለልጁ ሲል አንገቱን ደፍቶ ዝቅ ብሎ ነው የሚኖረው። የድሮውን ይዘው ራሱ ሩታ በጥፊ ትማታለች። ቆየ፣ ያ የድሮ ያለፈ ታሪክ ነው። የወጣትነት የልጅነት እንትን ነው። ገባችሁ? ደግሞ ለሚገባው ይገባዋል፣ ጥፊም ቢሆን ማለት ነው። እና ልጅ የወለደ ሰው ደግሞ ዝቅ ብሎ ይኖራል። ለማን ሲል? ለልጁ ሲል ማለት ነው። ለልጇ ስትል አሁን ላይ ብዙዎችን ዝም ብላ እያሳለፈች ነው ያለችው፣ ልጇን ታሳድግበት። በተረፈ እንግዲህ ከሩታ ጋራ እንደውም መኖሩ እኮ እድለኛ ስለሆነ ነው አብርሽ፣ በነገራችን ላይ ማለት ነው። በጣም እድለኛ ስለሆነ ነው። ገባችሁ? ስለዚህ ሩትዬን የመሰለች ቆንጆ አግኝቶ እንኳን አይደለም ቀርቶ አልፈልግሽ የምትባል ሴት ምርጫ ውስጥ የምትገባ ሴትም አይደለችም ማለት ነው። ሲጀመር እሷም አትፈልገውም፣ እልህ ይዟት ነው እንጂ ሲጀመር እሷም ንቀዋለች አሁን ላይ ማለት ነው። ቸክም አታደርገውም ብዙን ጊዜ እንደውም የሆነ ጌምም ስትጫወት ኢቭን ቪዲዮ ስትሰራም ብዙን ጊዜ እንደውም የተጣላችሁ ሰው ላይ ሩታ ስም አትጠራም። አይታችሁ ከሆነ ከሌ 10 ጊዜ እየደጋገመች ስም አትጠራም። እንደውም እነሱ ናቸው 10 ጊዜ ስሟን የሚጠሩትና ወዶች። ዛሬው ቪዲዮአችን ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።